ሃሌሉያ። የተሰራው የተገነባው እንዳይወድቅ ደግሞ ምን እናድርግ? አንዳንድ ሁለት ምዕራፎች አሉት ታድሶ የሚባለው ነገር። ዋናና ማክሲመም ግቡ ወደ ነበረ ቁንጅና መመለስ ነው ብለናል። በታድሶ ግንዛቤ አዲስ አንፈልግም የሚለው ነገር እዚህ ቤት በጣም መታወቅ አለበት። ታድሶ ሲባል በቃ ንግግሩ ምንድነው? አንድ የቆነጀ ማንነት ነበረን፣ ግን አሁን ላይ ሲሰጠን በነበረ ልኩ አልተገኘም፣ አርጅቷል፣ የቀደመ መልኩን ተቀምጧል። ስለዚህ ምን እናድርግ ከተባለ ሽምጥ እንጋልብ ዝም ብለን በቃ ባወጣ ያወጣኝ ብለን ህይወትን እንደተጣመመን ቀጥል ሳይሆን ሲሰጠን ወደ ነበረ ቁንጅናው እንዲመለስ እንመለስ የሚልን ሐሳብ ለማሰብ የታደለ ማህበረሰብ ብቻ የሚሄድበት መንገድ ነው ታድሶ የሚባለው ነገር። ለዚህ ነው መግቢያው አካባቢ ስናገር ሰምታችሁ ከሆነ ታድሶ የሚባለውን ነገር በትክክል ለመገናኘት የቀደመውን ለማወቅ መለስ የማለት ልብ ያላቸው ሰዎች ያስፈልጉናል ብያለሁ። ድርቅ ያለ አንገት የሌላቸው ምን ነበር አባቶች የመጡበት መንገድ ምንድን ነበር? የቀደሙ አባቶቻችን ያቆዩልን እውነት እንካችሁ ብለው ያስተላለፉልን ትምህርታቸው፣ ወጋቸው፣ ስርዓታቸው ምን ይመስል ነበር የሚለውን ነገር ወደ ኋላ ለማየት የታደሉ ሰዎች የሚናፍቁት የመስተካከል ረሃብ ነው ታድሶ የሚባለው ነገር የሚለውን መርሳት የለባቸውም። ሌላኛው ታድሶ አሁን የምኖረው ህይወት የተሰጠኝን ይመስላል ወይ በሚል ጥያቄ መፈተሽ ያለበት ነው። ምክንያቱም አሁን የምኖረው ህይወት ገባኝ ያልኩት መግባት አባቶቻችን የገባቸውን ይመስላል ወይ? ምክንያቱም ተመሳሳይ መጽሐፍን የያዝነው እኛ ዘመን ላይ የበቀለ መጽሐፍ አይደለም። ለሺህ ዘመናት አባቶች አገላብጠውታል። ክብር ለጌታ ይሁን። ያው ቴክኖሎጂ ምርጥ የሚባለው አሁን ላይ ያለው ነው አይደለ? ወደ ኋላ ስታጠነጥኗት ሰው በሳር ቤት በመናምን ያለው አሁን ደግሞ በጣም ለየት ባለ አስደናቂ ነገር ውስጥ ይኖራል። ዋው የምትሉት ያሁኑን ነው። ሃይማኖት ግን ዋው የምትሉት ያሁኑን አይደለም፣ ሲሰጥ የነበረውን ነው። እምነት እንደዛ ነው። ወደ በራፉ ላይ ሲቀበሉት ምን ነበር የሚለውን ነው ማየት ያለብን። ስለዚህ አሁን ያስኩት የተሰጠኝን ይመስላል ወይ? አሁን ያስኩት ሲሰጣቸው የተቀበሉትን ይመስላል ወይ በሚለው ውስጥ ነው ታድሶ ምክንያታዊ መሆን የሚጀምረው። ምክንያቱም ታድሶ የቀደመን መልክ መፈለግ ነው በሚለው ከተስማማን ያን የቀደመውን የሚመስል መልክ ለማወቅ ዞር ማለትን ይፈቅዳል። መጽሐፍትን ማገላበጥ፣ ታሪክን ማገላበጥ፣ የቀደሙትን ማድመጥ የሚባለው ነገር በጣም መሰረታዊ ነው። ለዚህ ነው ኢቭን ዳንኤል ሲጸልይ በኤርሚያስ የተተነበየውን የ70 ዓመት ቁጥር እንደሞላ መጽሐፍ አገላበጠ። እቆጣለሁ ያልከው 70 ዓመት ነው፣ ስቆጥሮ ሞልቷል። ስለዚህ አሁን ምን አድርገን አስበን ብሎ እንደገና እግዚአብሔርን በሰፈረው ቁጥር ውስጥ ወደ ኋላ ሄዶ የእግዚአብሔርን ፕሮግራም አስተውሎ አሁኑ ላይ ለመመለስ ይጸልይ ትመለከታላችሁና ታድሶ መመለስ ነው የሚለውን ነገር አይተናል። እንግዲህ በእነዚህ ሶስት ሰዎችን እንዲሁ ነካነካ አድርገናቸዋል በዚህ ትምህርታችን ውስጥ። እነዚህ በተለይ መርሳት የሌለብን በታድሶ አሰራር ውስጥ መረሳት የሌለባቸው የብሉይ ኪዳን ዋና ሰዎች በታድሶ ስራ ላይ መንፈስ ቅዱስ የተጠቀመባቸው ሰዎቻችን የመጀመሪያው ዘሩባቤል የሚባለው ነው። ቀጥሎ እዝራ የሚባል አለ። ከዛ ደግሞ አሁን በመጽሐፋችን ላይ ያጠናነው ያለነው ነህምያ የሚባሉ እነዚህ ሶስት ሰዎች በታድሶ ስራ ላይ በጣም አስደናቂ የኢየሩሳሌምን ፓርቲ የነካኩ ሰዎች ናቸው። እዝራ ዘሩባቤል የወደቀውን የፈረሰውን ቤተ መቅደስ ሲገነባው ተመለከታላችሁ። መቅደሱ ግን ተገንብቶ ገብቶ የሚቀደስለትና የሚቀድሰው አካል ግን ተከትሎ በወቅት ካልተሰራ ዋጋ ስለሌለው ዘሩባቤል መቅደሱን ሲያነሳው ገብቶ የሚያመልኩትን ሰዎች ደግሞ የሕግ ዕውቀት እያስተማረ የእግዚአብሔርን ፈቃድ እንዲገባቸው እያስተማረ እዝራ ደግሞ የሕዝቡን መንፈሳዊነት ሲሰራው ተመለከታላችሁ። ከዛ በኋላ ደግሞ ነህምያ ይመጣና ቅጥሩን ደግሞ ሲሰራው ተመለከታላችሁ። ከነዚህ ሶስት ነገሮች አንዱ ከጎደለ ታድሶ ያነክሳል። ህይወትን በሙላት ለማጣጣም እንቸገራለን። ሙሉ መልኩን እንስተዋለን እና በገርዳፋው ህይወትን እንደነው ከቀዳዳ ይሻላል እያለን ገብታችኋል። በቃ እንደነው ቀዳዳ ስለበዛ በጨምዳዳ መጽናናት እንጀምራለን እና ሁለቱም አያስፈልጉንም። ጨምዳዳውም ቀዳዳውም አያስፈልጉንም። ልከኛው መልክ ያስፈልገናል። ስለዚህ መነካካት አለበት። ይሄ ሰው ሶስትነት አለው አይደለ? ነፍሳችሁም ስጋችሁ መንፈሳችሁም እንዲነካካ እንደ አይነቱ ሊታጠቅ የሚገባው ማንነት እንዳለን አድርገን ለመሰራት መፍቀድ መቻል አለብንና ጌታ ይርዳን። እንግዲህ ነህምያ በትምህርታችን ስትከታተሉ እንደነበራችሁት ይሄ የወደቀውን ድንጋይ መልሶ ለመገንባት 52 ቀን በቅቶታል። ጊዜው ቀላል ስለሆነ አይደለም፣ ስራው ቀላል ስለሆነ አይደለም በ52 ቀን የጨረሰው። ስራውን ሁሉም በራሱ አንጻር ያለውን ያዋጣውን ችግር እሱ አካባቢ የፈረሰበትን ሁሉም በእኔ ህይወት ይፈርሷል ብሎ የራሱን አስተካክሎ ሲጨርስ የሁሉ በአንድ ጊዜ አለቀ የሚለው ሶሉሽኑ ነው። ክብር ለጌታ ይሁን። አሜን ነው። 4000 ምዕመናን አለን ብለ 4000 ምዕመናን በየተራ ለመስራት ከምትቸገር 4000ም የራሱን የቤቱን ችግሩን ፈቶ ቢመጣልን ቸርቹ በአንድ ሳምንት ተገላገለ። አሜን። እንደዛ አትሉም? ክብር ለጌታ ይሁን። አሜን በሉ። ኦኬ። ስለዚህ ነህምያ ኦልሞስት ወደ 13 ዓመት ዋጋ ከፍሏልና ትልቁ
ትልቁን ጊዜ የወደቀውን ድንጋይ ለማንሳት በቀለለው ልክ አይደለም። የወደቀ የሰዎችን መንፈሳዊነት ለማንሳት የፈጀበት ጊዜ በጣም ከባድ ነው። ትልቁ ስራ ምንድነው ካላችሁ ገንዘብ አዋጥቶ ህንጻ መገንባት አይደለም። ትልቁ ስራ ሰውየውን መስራት። ሰው ትልቅ ዓለም ነው። በተለይ አሁን ጴንጤ ደግሞ በጣም ትልቅ ዓለም ነው ያለው። ኤፌሶ ስትለው በቆሮንቶስ ሊያመልጥ ይፈልጋል። የኤፌሶንም የቆሮንቶስም ጸሐፊ አንድ ሰው እንደሆነ እንኳን አያውቅም። በዚህኛው የጻፈውን በዚህኛው ሊያስመልጠን እዚህ ጋር መድኃኒት ችግሩን እዚህ ጋር ማርከሻውን የጻፈ አድርገን ነው የምንሽለኮለከውና እዚህ ስለሌለ ያ ሰውዬ ጌታ ይባረክ። አሜንና ጨዋ ስለሆነን አሜን ነው። ስነ ስርዓት የለያዝ ብዬ ነው ከመግቢያው እንዳንጣላና ሰው ትልቅ ዓለም ስለሆነ በጣም ከባዱ ነገር ኢቭን እናንተን ትራክት በትኖ ከዓለም ማምጣት አይደለም። ምክንያቱም ጨንቆሃል፣ ጨለማው አለ፣ ቀን የተገለጠው ዓለም ያናውጥሃል፣ ማታ ተኝተህ መንፈሳዊ ዓለም ይራገጥሃል። ስለዚህ ሰው ግራ ገብቶታል። ኢየሱስ ያሳርፋል ሲባል እንዴ ያውም በነፃ ማረፍ ተገኝቶ ነው። ስለዚህ በቃ ገባ ዳንክ፣ ያውም ምንም ሳትጠየቅ በኩረጃ ጸሎት እርፋል ካሚ አይደለ እና አለ ሰውየው መጣ። እኔ ምለውን በላለ ተቀባበላችሁ። ከዛሬ ጀምሮ ዓለምን ሰይጣን ተባበላችሁ ስትጨርሱ ዳንክ። ምንም ኪስ የማይጎዳ ጸሎት እስክትለምድ እንኳን ያላረፈደ እረፍትን አገኘን። ትልቁ ጣጣ ከዚህ በኋላ ያለው ነው። ትልቁ ጣጣ ሰዎችን ወደዚህ ካመጣናቸው በኋላ ህይወቱን ከተካፈሉ በኋላ ይሄ ህይወት ዘር ነው። የመብቀል ባህሪ ያለው፣ የማደግ ባህሪ ያለው፣ የማበብ ባህሪ ያለው፣ የማፍራት ባህሪ ያለው ሰው የምትከታተሉት ነው። አደገ ጎረመሰ ብላችሁ የምታወጡት አይደለም። ሰው በቃ ምንም አሁን የመጣውን ጴንጤ ይሁን ቸርቹ ሲቆረቆር የነበረውም ቆርቋሪ ይሁን አሁንም በስራ ላይ ናቸው። ሁሉ ጊዜ የሚሰራ ማንነት ያለን ኔቸር ያለን ሰዎች ነንና ለመሰራት የማይፈቅዱ ሰዎች ሁሉ ጊዜ በቤተ ክርስቲያን ውስጥ በጣም ያስቸግራሉ። እና እግዚአብሔር ሁሌ የሚሰራ ማንነት፣ ሁሌ የሚታነጽ ማንነት ይስጠን። አሜን ነው። ሁሉ ጊዜ የሚሰራ ማንነት በጣም አስፈላጊ ነው። ይሄ እንዳለቀ ማሰብ ትልቅ እብደት ነው። አንዳንዴ እንደጨረስን በቃ ጸሎት ጨርሰናል፣ ዕውቀት ጨርሰናል፣ ትምህርት ጨርሰናል። አንዳንድ ሰው ቸርች አይመጣም። ለምን ነው የማትመጣው? ሰው በቃ ተመረናል ይላችኋል፣ ሁሉን አውቋል እና እኔ ግራ ይገባኛል። አሁንም እንኳን እንደው ያው መስበክ ግዴታ ሆኖ መጽሐፍ ሳገላብጥ በሚገርም ነው እላለሁ። ይሄው መጽሐፍ ከኔ ጋር አብሮ ያደግ ያለው መጽሐፉ ጋር ግን በተጠጋሁት ቁጥር አዲስ ነገር ነው የሚገባኝ። የማያልቅ ውቅያኖስ ነው። ክብር ለጌታ ይሁን። ስለዚህ ሁሉ ጊዜ ተማሪ እንሁን። አሜን አላችሁልኝ? ከኔ ጋር ናችሁ አይደል? አይን በጣም ማሰብ አለባችሁ። በተለይ ይሄ የገነባነው እንዳይፈርስ የሚባለው ነገር ስንመለከት በጣም አረቃችሁ ወደ 4000 5000 ዓመት ወደ ኋላ ሄዳችሁ ነህምያ የገነባው የሆነ ሰፈር ውስጥ እንድትገቡብኝ አልፈልግም። እዚሁ አለን፣ እኛ እዚሁ ሕያዋን ድንጋዮች አለን፣ መሰራት የሚገባን እዛ ውስጥ እንድታስቡ ፈልጋለሁ። ለዚህ ነው አፕሊኬሽኑን በጣም ወደኛ ማምጣት የምፈልገው። ታሪክ አውርቼ መውረድ ስላልፈለኩ ነው። ጌታ ይርዳን። አሜን ነው። እስቲ ሁሌ ተማሪ ነህ በሉት አጠገባችኋለሁ። ምን አለ? እሺ አለ። ድገሙት አላለም? ድገሙት። ሁሌ ተማሪ ነን። አሜን ነው። አንዳንዴ ግራ ይገባኛል። ሰዎች ደህንነት ሲማሩ ጎበዝ ናቸው አይደል? ተምረው ከተጠመቁ በኋላ ይጠፋሉ። ፕሮግራም ይመርጣሉ። ዛሬ እንትን ነው፣ አዎ በቃ እንትን ሄዳለሁ ይሏችኋልና ደግሞ በጣም መሄድ የሚፈልጉት የፎስ ፕሮግራም ነው አይደል? ደግሞ የሚያስቀኝ ሳይታመሙ ነው የት የሚሄዱት። ልክ ሳይታመም ካርድ ቆርጦ ሆስፒታል እንደተሰለፈ ሰውዬ አድርጎት ያን ሰውዬ ማለት ነው። የፎስ ፕሮግራም ሲያምህና አሜን ነው። እንዳያምህ ግን ሮብና ጤና እዚህ ጋር ነው። አየህ እንዴት ሀብስ ለመብላት እንዳለብህ፣ እንዴት ጽዳትን መጠበቅ እንዳለብህ ሮብ ትማራለህ። ሮብ ካልተማርክ ትታመማለህ፣ የፎስ ደንበኛ ትሆናለህ። ያ በደንብ ስለማናድነው አስቸጋሪ ያው የወንጌል ፐርፐዙ ሙሌ ሐኪም ቤት ስላልሆነ ማለቴ ነው። አላችሁልኝ? ስለማታክም ነው ብላችሁ እንዳትሳሳቱ። ዩቲዩብ ውስጥ ገብታችሁ ፈትሹ። ስጨፍንም ይታየኛል። አሜን በሉ። ተሳስታችሁ እንደው እንዳትሳሳቱ። ክብር ለጌታ ይሁን። አሜን በሉ። እና ምን እያልኩ ነው? የተወሰነ ክላስ ከወሰድን በኋላ እንደጨረስን የምናስበው። ለዚህ ነው አንዳንድ ጊዜ ዝም ብዬው እንደሆነ አላውቅም፣ በተለይ ደህንነት ትምህርት ከተማረን በኋላ ነው ፕሮግራም መምረጥ የምንጀምረው። እና ምንድነው ሲባል በቃ ለቤተ ክርስቲያነቱ ለአንዳንድ ስርዓቶች ፓርትነር ለመሆን የሚያበቃ ትምህርትን የተሰጠህ እንጂ መጽሐፉን ጨረስክ ማለት አይደለም። አንዳንዴ ጠይቃለሁ፣ እናንተ የስንት ወር ነው የምታስተምሩት እላለሁ። 6 ወር እናስተምራለን ደህንነት ትምህርት ይሉኛል። በጣም ጥሩ እላለሁ። ግን ስንበታትነው 24 ሰዓት ይሆናል። ባለፈው ሰርተናል ይሄን ስሌት መሰለኝና እዚህ አልሰራ ነው ደምረ ነው አለ። እሺ ያልደመር ነው ማለት ነው። ብዙ ቦታ ስለማወራ ይደባለቅብኛል። እስቲ 6 ወር የተማራችሁ ደህንነት የላችሁ? እሺ 3 ወር በጌታ ስም ልገለብጣችሁ አይደለም አይዟችሁ። እሺ
1 ዓመት ነው እንዴ? እስቲ 1 ዓመት የተማራች በጣም ጥሩ። ቦሌ ቃለ ሕይወት በቃ የመጀመሪያ ያየሁት ትንሽ ረዘም ያለ ያየሁት ነው። 1 ዓመት ተምረዋል። ግን ያው እንደው ዝም ብለን ስሙን ነው። ስንት ያልነው? 1 ዓመት ያልነው። ምክንያቱም በሳምንት ስንት ቀን እንደምትማሩት? በአመት ስንት ሳምንት አለ? 52 ቀን የተማራችሁት። ደግሞ 52 ቀን ብትማሩ በምን እድላችሁ? በዛ ቀን ደግሞ 1 ሰዓት ነው የምትማሩት። ስንት ሆነ? 52 ሰዓት ወደ ቀን ለውጡት። 2 ቀን ከምናምን እሷን ተምረህ ጨረስክ። ፕሮግራም ትመርጣለህ፣ ሁላ አስተያየት ሁሉ ትሰጣለህ። ዛሬ አውዱን ጠብቋል ሰውየው። እና ይህንን ቀልድ መቃለድ ማቆም አለብን። ቤተክርስቲያን የእድሜ ልክ መማሪያ ቦታ ናት። በቃ ቆይተን እንዳንፈርስ። ድሮ ቅመን መርቅነን ጨፍረን እኔ የለውበትም በጌታ ቤት ስላደኩኝ ግን ወክያችሁ ልበል እና የፈረስ ነው። አሁን ግን የሚቀጣጠል አዝማች መሃል እንዳትፈርስ። የሚከታተል ስብከትና ትምህርት መሃል ሰው የፈረሰ ህይወት ይዞ እንዳይኖር ሁሉ ጊዜ ተከፍቶ ለመሰራት የሚፈቅድ ማንነት ሊኖረን ይገባል። ይሄ ነው አባቶቻችን የሰሩት። ነህምያን በደም ካያችኋቸው በጣም የሰሩት እየተመላለሰ ለአመታት የሰራው በጣም ዋጋ ያስከፈለው ቅጥሩን ማንሳቱ አይደለም። አባቶች ያ ቅጥር እጃቸው ላይ የወደቀባቸው ከህጉ ጋር የተፋለሰ ህይወት ስለኖሩ ስለሆነ ከተጻፈው ጋር የማይመስል ህይወትን ስላስቀጠሉ ስለሆነ የፈረሰባቸው አሁን እኛ አንስተነዋል። ያነሳ ነው መልሶ ከፈረሰ የሚፈርሰው አርጅቶ አይደለም። ሰንበላጥ እንዳለው ቀበሮ ቢሄድበት ይወድቃል ባለው በቀበሮ ግፊያ አይወድቅም። ህይወት የሚወድቀው ከአምላክ ህግ ጋር በሚጣረስ ቁመና ነው የሚወድቀው። ከፈረስን የምንፈርሰው ከህጉ ጋር ስንጣላ ነው። ከጸናን የምንጸናው ህጉን የሚመስል ህይወት ሲኖረን ነው። ስለዚህ ነህምያ ቅጥር ቀጥሮ ካስገባቸው በኋላ ውልፍት አይሉም። ሲታጠር ጥሩ ነው፣ አጥር ጥሩ ነው። አሜን ነው ወይ? አጥሮ ካስገባ በኋላ አርጎ ነው የሰራቸው። በጣም ወደ ውስጥ ነው የሰራው። አንዳንድ ችግር ሲመለከት ይሄንኑ አልነበር አባቶቻችን ሰርተው ለ70 ዓመት ምርኮ የበተናቸው? ለቁጥር 2 መበተን ነው ወይ የምትሰሩት እያለ በቅጥሩ ውስጥ የሚኖሩ ሰዎች ከህጉ ጋር የተጣረሰ የህይወት ምልልሳቸውን ሲቆጣበት አግሬሲቭ ሲሆንበት ትመለከታላችሁ። ክብር ለጌታ ይሁን። ስለዚህ እዝራ በጣም ይደንቅ ሰው ነው። በተለይ ዛው ነህምያ 8:8 ላይ እዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበረ የሚለውን ሐሳብ እዛው የቅጥሩ ስራ ውስጥ አንድ ሰውዬ ደግሞ አለ። ይሄኛው ቅጥሩን ሲያነሳ ያ ደግሞ በቅጥሩ ውስጥ የሚኖሩ ሰዎች እግዚአብሔርን እንዲያውቁ ሲተጋ ትመለከታላችሁ። መለኮታዊ የሆነ ዕውቀት የመጽሐፉ ሰውን የምንል ሰዎች የመጽሐፉ ዕውቀት ከጎደለን የመጽሐፉ ተሸካሚዎች ነን የሆነው ማለት ነው። መጽሐፉ ምን ይላል? እጄ ላይ ያለው መጽሐፍ ምን አይነት ዕውቀትና መለኮታዊ ትምህርትን ይዞ ነው እኔ ጋር የመጣው የሚለውን ነገር ለመረዳት የሚፈቅድ ስለዚህ መጽሐፉ ጋር ይሄ በዓላማ መጽሐፉን ለመክፈት የሚተጋ ማንነት እንዲኖረን እንደ እዝራ ያሉ ሰዎች ያስፈልጉናል። ምክንያቱም እግዚአብሔርን ካወቅነው ፈቃዱን አንስተን ፈቃዱን ከጠበቅን ደግሞ የትኛውም ሁኔታ አያፈርሰንም። አሜን አሜን ናችሁ። እና ህዝቡን ደግሞ የሚነበበው ምን ያደርጉ ነበር? ያስተውሉ ነበረ ይላል። እሱ እግዚአብሔርን ስለማወቅ ነው የሚሰብካቸው። እነሱ ደግሞ የሚነግራቸውን ዕውቀት ምን ያደርጉት ነበር? ያስተውሉት ነበር። አሁን ቅጥር ብቻ አይደለም የቆመው፣ መቅደስ ብቻ አይደለም የቆመው። በቆመ መቅደስ በታጠረ ቅጥር መካከል አምላኩን የሚያውቅ ህዝብ ተገኘ። ሙሉ ሆነ ማለት ነው። በቃ ቸርች ውበቱ እዛ ጋር ነው የሚጀምረው። ክብር ለጌታ ይሁን። ስለዚህ አንዳንድ አቅጣጫዎችን ለማየት ሞክረን ነበር። በመጽሐፍ የተገለጠ እውነት ለተገለጠ እውነት ለመታዘዝና የመጽሐፉን እውነት ለመጠበቅ ንቁ ማህበረሰብ መፍጠር ቀጣዩ የቤተክርስቲያን ስራ ነው የሚሆነው። ሰዎች ከመጡ በኋላ የእግዚአብሔር ክብር በዚህ እንዲቀጥል ካስፈለገ በመጽሐፍ የተሰጠውን እውነት መጀመሪያ የሚያውቁ ቀጥሎ ላወቁት የሚታዘዙ እና ያንን እውነት የሚጠብቁ ሰዎችን ታርጌት አድርጎ ወደዛ ፕሮሰስ መግባት በጣም ወሳኝ ነው የሚለውን ነገር ባለፈው አሳይቻችኋለሁ። እዝራ መጽሐፉን ገለጠ። በገለጠውም ጊዜ ህዝቡ ሁሉ ቆሙ ይላል። ክብር ለጌታ ይሁን። ይሄ ምንድነው? መጽሐፍ ሲገለጥ አክቲቭ የሚሆን ማንነት ነው። ዝም ብሎ የቅልጥም መነሳትን ብቻ እንዳታስቡ። እዛ ቦታ ላይ መቆም፣ በቃ አክቲቭ የሆነ ህይወት። ክብር ለጌታ ይሁን። አሜን በሉ። ምንድነው? አንዳንድ የስብከትም ሲረዝም ዛሬ እድለኞች ነን ከሰዓቱ 15 ደቂቃ ጨመር አድርጎ ጌታ አወራን የሚል እንጂ 30 ጊዜ ሰዓት የሚያይ ይሄ ሮጦ እኮ እዚያ በራፍ ላይ ማኪያቶ ቤት ነው የምታገኙት። የማኪያቶ መንፈስ ከማለቴ በፊት ስብከት ሲረዝምለት ሚጽናና አይነት መንፈስ እግዚአብሔር ይስጠን። አሁን ብንከው ነው የምንለው። እና አንዳንድ የምንወደው ነገር ሲረዝም እኮ ምንም አይመስልንም። ግን የዝጌር ነገር ሲረዝም ጭንቅ ካላት ያው ነፍስ ረባሽ ናት። እና እንደ ዳዊት መገላመጥ አትራፊ አትረብሺ በአምላኬ ታመኝ ያለ ነፍስን መገላመጥን መልመድ ምንኛ ፍቱን መድኃኒት መሰላችሁ። ነፍስን አታባብሏት፣ ካልገላመጣችኋት ሰላም አሰጣችሁም። እና ስነ ስርዓት ያዛቤ
የታስቸግራለች ማንንም በቃ አንተንም ዳቆኑንም እኔ ቄስንም ማናችንም የነፍስ ረብሻ የታወቀ ነው። ዳዊት እረኛ ሆኖ ተረብሸዋለች። ፓላስ አስገብተዋትም ትረብሻለች። ንጉስ አርጓት ነፍሱየው በንጉስ አልጋ ላይ የተገላበጠች ትረብሻለች። አያትና እቺ ሴትየዋ ተራም አርጋት ጨርሳም ትንገስ ረብሻ አታውቁ። ስለዚህ ስነ ስርዓቷን ማወቅ አለባት ብሎ ደግሞ ተባባሪ አባል አላት አጥንቶች የሚባሉ ግልምጥምጧቸው ነው ያወጣው። ነፍሴ ስነ ስርዓት ያሽ በግዛ አታውቂኛል። ምን ይጠበስ ከዚህ በላይ ምን ያርገሽ ጌታ ከዚህ በላይ ምን ይስጠን ከዚህ በላይ እዝጌሩ አባት ሆነን ልጅ ወንድማችን ሆነ እድሜያችን ዘላለም ሆነ ከሞት አመለጥን። እዚህ ላይ ቁጭ ብለን ተነፈርቃላችሁ። የሆነ ነገር ነፍስ ምንም ማርጋት ረባሽ ናት። ስለዚህ እናንተ አጥንቶቼ ታላቅ ስሙን ባርኩ። አሁን ምንም በቂ የሚባል ሪዝን የላችሁም ለመነጫነጭ፣ ከቸርች ለመቅረት፣ ከጸሎት ለመቅረት፣ ውሃ ቀጠነ ብሎ ቸርች ላይ እጅ ለማውጣት የነበረን ትውፊትና ዶግማ ቀኖና ለመገላለም የሚያበቃ ምንም አይነት ሪዝን የለንም እዚህ ቤት ውስጥ። እድለኞች ነን። አሜን ናችሁ? ምን ያርገን ከዚህ በላይ ጌታ? አሜን ናችሁ? በቃ የታመነ ቸርች ሰጥቶናል። የሚተጉሉን ገብቷቸዋል። አባቶች ሰጥቶናል። የኖሩ ሰዎች ሰጥቶናል። የበሰሉ ሰዎች ሰጥቶናል። በቃ ታድለናል። ክብር ለጌታ ይሁን። አሜን አሜን። እስቲ ታየው አጠገባችሁ ያለውን ሰው ስላንተ እግዚአብሔርን አመሰግናለሁ በሉት። አንተንም የሚያስለ ወንድምህ ሰጥቶኛል። በዚህ ቤተክርስቲያን በቃ አንተ ጋር አመልከዋለሁ ጌታ። ስለ ቸርቻችን ጌታ ይባረክ። ስለ መሪዎቻችን፣ ስለ አገልጋዮቻችን እግዚአብሔር የተመሰገነ ይሁን። ኧረ አሜን በሉ። እንደዛ ሊያደርገን ይገባል። አሜን አሜን ናችሁ? ምን ብለናል ላስት ዊክ? የአምላኩን ሕግ የማያውቅ የአምላኩን ፈቃድ ማድረግና አምላኩን ማርካት ጨምሮ አያውቅም። ምክንያቱም የትኛውም አምላክን ማርካት እና የሚባሉ ነገሮች ሁሉ የአምላኩን ፈቃድ ከማወቅ በኋላ የሚፈልጉ ነገሮች ናቸው። ካልሆነ አምላክና ፈቃዱ ከተሳተ የአምላክ ፈቃድ ካልታወቀ ምንድነው ከኔ የሚፈልገው የሚለው ነገር አብሮን አይታወቀው። በጣም አስቸጋሪ ነው። ፈቃዱን ከሳትን በቤተ ክርስቲያን ምን ገልጠው ህይወት ግምታችን ይሆናል። ደስ ይለዋል ብለን የገመትነውን የምናደርግለት የሚፈልገውን ሳይሆን። ይሄንን ስናገር ሁሌ ትዝ የሚለኝ ድሬዳዋ በነበርንበት ጊዜ በቸርቻችን ይሄ የካቲት 23 ላይ ያድዋ ቀን ነውና ሁሉ ጊዜ በስራ ቀንም ቢሆን ቸርች ስለሚዘጋ ምዕመናችንን በጠዋት ተነስተን አገልጋዮች እንጎበኛቸዋለን። ዘው ብለን የምንገባው መጣለንም አንልም፣ ዝም ብለን የምንመጣባቸው። አሜን። የሆነ ሲንጫጩም ከለማግኘት ማለት ነው፣ ከተኳረፉም እዛው ለማስታረቅ። አሜን። በአሳቻ ሰዓት ነው የምንሄደውና በጠዋት ስለምንጠራራ ቁርስ ረስተን ነው ሳንበላ ነው በጠዋት የምንሄደው። እና በቃ አቶ ከበደ ቤት እንሄዳለን። ነፍቄ መጡ ይላል። ይጠቃቀሳሉ። ሮጣ ሄዳ ኮካ ኮላ ይዛ ትመጣለች። ትከፍት ይጠጣለን። ከዛ እነሱን ጨርሰን ደግሞ አቶ በላቸው ቤት ስንሄድ ነፍቄ መጡ ኮካ ኮላ እና እነዚህ ሰዎች አሁን እንዳስተናገዱን ነው እንጂ የሚያስቡት ሲያቃጥሉን እንደዋሉ አይስ። አሁን ለኛ የሚያስፈልገን ኮካ ኮላ ሳይሆን ምናልባት ሻይ በዳቦ ሊሆን ይችላል። እኛም በእግዚአብሔር ቤት ፈቃዱን ካላወቅን እንደዚህ ሆነን በቃ ምን ልሆንልህ ቆይ ምንም የምትሆኑለት ነገር የለም። ሲሆንላችሁ ይበዛል። የሚያስፈልገው ቃሉን ማወቅ፣ ወደ ቃሉ መምጣት አለብን። ከዳንን በኋላ የመጽሐፉ ወዳጆች መሆን መቻል አለብን። አሜን ናችሁ ወይ? ራሜን በሉ። የጫት ሱሰኛ እንኳን ሰዓቱን ጠብቆ ፌስታሉን ይዞ ጫት ተሸክሞ እንደሚሄደው ባካችሁ የቃሉ ሱሰኛ እንሁን። የመጽሐፉን በምንም ይሁን ብቻ ይዘነው እንምጣ። ደስ ይላል እኮ አይደል? ይዘነው እንምጣ፣ እናንብበው፣ ጓደኛ እንሁን። ግድ የላችሁም፣ ይጠቅመናል። ክብር ለጌታ ይሁን። ለዛሬ ዳዊት እንደ ፈቃዱ አልፈለግነውምና መካከላችን ስብራትን አደረገ የሚለውን ነገር ትመለከታላችሁ። ሌላኛው ወደ ቃሉ እውነት ካልተመለሳችሁ በስተቀር ቀጣዩ ከቃሉ የጎደለ ህይወትን በቤተ ክርስቲያን እያዋሉ ማሳደር በደጋገማችሁ ቁጥር ለጥቅማችን የተሰጡ አንዳንድ የጸጋ ስጦታዎች መጥቀም ያቆሙና ማጥቃት፣ መጉዳት፣ ማጉደል፣ ማነጫነጭ፣ መከፋፈል፣ መበታተን ይጀምራሉ። ከብሉይ ኪዳን ዘመን ጀምሮ እንዲህ አይነት ነገሮች አሉ። ሁሉ ጊዜ በተለይ የእግዚአብሔርን ቃል በሳተ ማንነት ላይ ሐሰተኛ ነቢያት ካገኙት አለቀለት፣ ያፈርሰዋል። በመከራ ጋድ የገነባውን ትዳርህን ዘኔ ሞፍ ጂሰስ አንዴ ብቻ የሆነ ሰው እየጨፍነው ተውረግርጎ ልሳን ቀላቅሎ ይበትናል። ዳሜጅ ያደርጓችኋል። ምክንያቱም ሴንስ የምታረጉበትን ዕውቀት የሚባለውን ነገር ሉዝ ታረጉታላችሁ። ነህምያ በጣም የሞገቱት ስራውንም ሲሰራ ከሰራም በኋላ በጣም የሞገቱት በገንዘብ የተገዙ ነቢያቶች ነበሩ። ልብ አድርጉ። ይሄን ነገር በጣም በጥንቃቄ ነው የምናገረው። ምክንያቱም የትኛውም የጸጋ ስጦታ ከገንዘብ ጋር የተጋባ ጊዜ ከጥቅሙ ይጎላል፣ ወደ መጉዳት ይጀምራል። ስለዚህ በሁለት አይነት አቅጣጫ ነው እኛ ደግሞ ኦፕሬት የምናደርገው። አንዳንዴ እውነተኛ ሆኖ እንደ ኤልያስ ያሉ አገልጋዮችን ቂጣ ነው መንጋብዛቸው። ምን ነው ረሳችሁት? ቂጣ ነው። እሱንም ደግሞ በቃ ግድ የለሽም ብሎ
ግድ የለሽም እያለ እሱ ቂጣ የሚበላበት ተመሳሳይ ሲዝን ላይ ደግሞ የቤተ መንግስት መረቅ የሚጋቱ ደግሞ የበዓል ነቢያቶች አሉ። ከዝጌር አጉድለውናል፣ ግን እነሱን ነው የምናደራጃቸው። ምንድነው እስራኤል እሳት ሲል አቤት የሚለውን ነቢዩን ንቃ የሚያጎሏትን ለዝጌር እያቀዘቀዙ ለበዓል የሚያነቃቋትን ነቢያት ለጽድቅ ሳይሆን ለአመፃ የሚያተጓትን ነቢያት ለምን ሰፖርት አደረገቻቸው? ለምን በገንዘቧ ከጀርባቸው ቆመች ብለን ስንጠይቅ አምላኳን አታውቅም። ስለዚህ ኤልያስ ጸለየላት፣ እባክህ ታወቅላቸው እውነተኛ አምላክ አንተ እንደሆንክ ይሄ ሕዝብ ይወቅ። ይሄን አንተን መሳት ነው ለዚህ ጉዳይ ያደረገን፣ መጽሐፉን መሳት ነው የሚጠቅም ጸጋ እንዲጎዳን ያደረገን ብሎ ሲለምን እባክህ አንተ ብቻ እውነተኛ አምላክ እንደሆንክ ይሄ ጉባኤ ይወቅ። ለምን ፈለክ እንድታወቅ ሲል ያው እኛም መከራ ምን በላው አንተን ስተው ነው። ሰው አንተን ስቶ ያንተ የሆኑትን ሊያቃቸው አይችልም። ወዳጆቼ እግዚአብሔርን ማወቅ ይሁንላችሁ። እሱን የሳታችሁ ቀን ጉለታችሁ እሱ ብቻ አይደለም። የሱ የሆነው ትምህርት አይታወቃችሁም። እሱ የቀባቸው ሰዎች አይታወቋችሁም። እሱ ያስነሳላችሁ መሪዎችን አታከብሯቸውም። እንዲህ ነው የምትሆኑት። ዋቴቨር አምላክ ሲሳት የአምላክ የሆነ ነገር ሁሉ ከህይወታችሁ ክብር ማጣት ይጀምራል። የሚጠቅሙ ቸርቾችን የሚያንጓጥጡ ትሆናላችሁ። አንዳንድ ጊዜ እንዲህ ነባር ቸርቾችን የሚያንጓጥጡ ጎረምሶች ሳይ ድንግጥላለሁ። ቅድመ አያቱ እኮ እዛው ቸርች ነው ግቢ ውስጥ ተጫውተው አድገው ከቅድመ አያቱ ጋር ተፋቅረው ተጋብተው አያቱን ወልደው አያቱ አባቱን ወልደው እንደዚህ ነው። አንዳንዶቻችን እኮ እዚሁ ነው የተወለድነው፣ እዚሁ ነው የታቀፍነው፣ እዚሁ ነው ፂም ያበቀልነው፣ እዚሁ ነው ሃኒ ያለ እዚሁ ጋር የተዳርነው። እንደዚህ ነው። ያ ቤት ስንት ታሪክ አለው። አሜን በሉ። አሜን ናችሁ። እዚሁ ነው ጎረመስ፣ እዚሁ ነው ያረጀ ነው። ለአባት ላንተ የታመነ ቸርች ለልጅም እንደሚታመን እርግጠኛ ሁን። አሜን ናቸው። ዲቪ ቢወጣለት በቅጡ ቻው ሳይል ጥርግ የሚል ሰውዬና ሄዳ አታጨብጭብ። ገንዘባችሁ የማንን ኃይል እየተጋ እንደሆነ ማወቅ ያስፈልጋችኋል። ይሄን የሆነው በነህምያ ዘመን ላይ እየከፈሉ ስራ እንዲቋረጥ ያደርጉታል። ውረድ ይሉታል። ስራ አቋርጥ። እንዴት ነው የሚቋረጠው? በስንት እድል የተገኘ ስራ እንዴት ይቋረጣል? በክፍያ። የሰራዊት ጌታ እግዚአብሔር ይሉታል። ገብቷቸዋል። የከፍሏቸውና ተንብይለት ይላሉ። ይሄ በጣም አስቸጋሪ ነው እና አንዳንዴ አሁንም ግራ ይበላችሁ። ይሄ ሲከፈላቸው ነገር ሲያገኙ ጥቅም ያላቸው ከመሰላቸው እንዲህ ወዘናህን አይተው ያለ ከመሰላቸው የሆነ እርግብ የሚያውል ከሳ ካልክ ደግሞ አሞራ የሚታያቸው ጥቁር የሚታያቸው ሰዎች አሁን ዘመን አመጣሽ አይደሉም፣ ያኔም ነበሩ። እወርድ ዘንድ አይቻለኝም ስራው ታላቅ ነው ይላል። አያችሁ፣ ግምት አይደለም አሁን ያለሁበት ዘመን የሰጠሁለት ምቹ ከተማዬን የለቀኩለት ጉዳይ ተራ አይደለም። ስለዚህ ወርድ ዘንድ አይቻለኝም። ስራው ምንድነው? ታላቅ ነው። የትኛውም ትንቢት ወደፊት ካልገፋችሁ ሟርት ነው። እደግመዋለሁ። የትኛውም ፕሮፌሲ ከእግዚአብሔር ወደ ሰማችሁት የመግፋት ማንነት ካላያችሁበት፣ ካቆማችሁ፣ ካስፈራችሁ፣ ባለበት ህይወት እንድትደጋግሙ ካደረጋችሁ ተደግሞበት ከቆመው ሰውዬ እኩል ናቸው። ሰው በሁለት መንገድ ይቆማል። ዓለማዊው ተደግሞበት ይቆማል፣ ጴንጤው ደግሞ በሐሰት ትንቢት ይቆማል። ስለዚህ የትኛውም ፕሮፌሲ ወደፊት የመግፋት ጉልበት አለው እንጂ ውረድ አይሉም። ቀዝቅዝ፣ ውረድ፣ ዘናበል፣ አታክር ምናምን አይሉም። ተገኝቶ ነው ማክረር። አሜን ነው። ሲያከራሉ በሉ አላላችሁም? ጮክ እንደገና አበዛሁ እንዴ? እቺም በስታ ነው። አሜን ነው ወይ? በጣም ባረግ አለባችሁ። እኔ አንዳንዴ አሁን በሳምንት አንድ ቸርች ላይ እንደው ምናልባት እንደው ካለ 3 ፕሮግራም ሊኖር ይችላል። በ3 ፕሮግራም 3 ቀን እኮ አይደለም ስታስቡት፣ ምናልባት 2 ሰዓት ነው የተፈለገው። ከ12 ሰዓት እስከ 2 ሰዓት፣ ከ12 ሰዓት በአንድ ሳምንት 6 ፍሬ ሰዓት ነው የተፈለገብህ። ሰማይ የፈለገብህ ሰው ከዛ ውጭ ያለው ዓለሙ ሰፊ ነው፣ እንደፈለገ ያባክነዋል። በጣም የሚቸገረው እቺን ትንሽዬ ሰዓት ነው። ስለዚህ ማወቅ የሚባለው ነገር በሚጠቅም ነገር እንዳንጠቀም የማድረግ አደጋ አለው። እግዚአብሔር ይጠብቀን። አሜን ናችሁ። ይሄንን ከአንደኛ ቆሮንቶስ ጋር ማያያዝ ትችላላችሁ። አንደኛ ቆሮንቶስ እሳት የላሰው አስተማሪዎች አላት። እነ አጵሎስን የመሰሉ፣ እነ ጴጥሮስን የመሰሉ፣ እነ ኬፋን የመሰሉ፣ እነ ፖልን የመሰሉ አስተማሪዎች በህይወቷ ላይ አልፈዋል። ግን በእነዚህ አስተማሪዎች ከመማርና ከመጠቀም ይልቅ ይላኩባቸዋል። እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ እንትና ነኝ። እንዴ ጳውሎስ ግራ ገባው። ምን ሆናችኋል አለ። ማናችንም መስቀል አጠገብ ደም አላዋጣንም አለ። አሜን። እኔ ዘራው እንትና ኮተኮተ ያኛው አጠጣ። የሚያሳድግ ማን ነው? እግዚአብሔር ነው። ያኔ ምንድነው ካልቸራቸው? ያጠመቃቸውን ሰውዬ የኔ ይሉታል። ለዚህ ነው እኔ እንደሆነ ማጥበቅ አላከኝም አለ። አትለጠፉብኝ። በቃ የከሌን ቤተሰብ ነው ምን ያደረኩት እና ስነ ስርዓት ያዙ አለ። በቃ አንዳንዱ ድህነት ያስተማታው የእንትና ነኝ የእንትና አይደለም፣ የእሳቸው የጌታ አለ። ከዛስ ትንቢት አላቸው። የሚጠቅም ጸጋ ነው። የጎደለባቸው ጸጋ የለም። ግን በሚጠቅም ጸጋ ሲጠቀሙ አትመለከቷቸው።
ሲከፋፈሉት ያላችሁ ልሳን ሁከት ሆኖባቸዋል። አሁን ድረስ የነሱ ችግር ነው። አሁንም በቸርች ላይ ትንፍሽ እንዳትሉ ምናምን መጓተት የመጣው ለዛ ነው። እኔ ብዙ ጊዜ እዛ አትናገሩ የተባለው ግን እንትን አይደለም፣ በጣም ምንድነው ከቀልቤ አይደለም ነው ማወራው ነገር ስላነሳ አላጠና እና ምን እያልኩ ነው። ያኔ ያልተማረ ማከላችሁ ቢኖር እናንተ ልሳን ስታወሩ አይቶ አበዱ አይላችሁም ወይ የሚል ነው አይደል ችግሩ። አትናገሩ የተባለው ንግግሩ በራሱ ችግር ስለሆነ አይደለም። እኛ በነፃነት የምንናገረው ንግግር ዕውቀት የሌለው ሰው ያልተማረ ቢመጣ ይረበሻል። ጳውል ደግሞ አክራሪ ጴንጤ ነው። ወንድሜን ከረበሸው አይደለም ልሳን መናገር ስጋ መብላት እንኳን ለዘላለም ይቅርብኝ የሚል ቆፍጣና ጴንጤ ነው። እንዲህ አይነት ሰውዬ እንግዲህ ከዚህ ያለፈ ሊመክር አይችልም። አሜን ነው። አሁን ግን ያው ልሳን ስለወራን የሚበሳጭ መካከላችሁ ያለ አይመስለኝምና እዚህ ጋር ቆሜያለሁ። ለማንኛውም ጸልዩ በልሳን እሺ፣ ቤታችሁ ጸልዩ። አሜን ነው። ተቀጣጠሉ። ጌታ ይመስገን። ምን ነው እንዲህ ድርቅ ብላ አትምጣ፣ ተቀጣጥለና በለው። አጠገብ ነደህና ጨሳ አትምጣ በሉት። ነደህና አሜን ነው። እና አጠገብ ደግሞ ልሳን ካለ እንዲህ ነው ተምረሃል በለው። ካለ አውራ አሜን ነው። ግን ይሄ እኔ መብት የለኝም። ይሄን እዚህ ቤት የማረግ መሪዎች ናቸው። ክብር ለጌታ ይሁን። እረኞች ናቸው በጎቻቸውን የሚያውቁት። አሜን ነው። በዛ እንዲወሰድ አደራቸውን እንደዛ አድርጉት። ስለዚህ በጥቅም የተገዙ ሰዎች የትኛውም የጸጋ ስጦታ ገንዘብ ነክ ሲሆን አያችሁ፣ ዕውቀቱ ከሌላችሁ ያፈርሳችኋል። የሚያንጽ ጸጋ ያፈርሰናል። 5 ኦፊሶች አሉ ኤፌሶን 4 ላይ። እነዚህ 5 ሰዎች ናቸው። አክቹአሊ እነዚህ 5 ሰዎች ዛሬ ኢትዮጵያ ውስጥ 5 ቦታ ግቢ ተከራይተው ምዕመን ያንከራተታሉ አይደል? እንትን ስፈልግ እንትን አጋ እና ሰብሰብ በሉልን። አሜን ነው ወይ? ምዕመን አታድግም። 5 ታክሲ ከሚፈናጠጥ አሜን ነው። አንድ ጤናማ ቸርች ላይ ሆናችሁ እንደ ዶክትሪኗ አሜን ነው ወይ? ያለውን ነገር ማድረግ ምንድነው እንትን አናድርገው። ምንድነው ልክ ተጋድለን ተኩሰን ያመጣነው ኒሻን አናድርገው። የጸጋ ስጦታ ስም አይደለም ባይዘው ስራ። አሜን ነው። አንዳንዶች ይከፋቸዋል። በቃ እንዲህ ብለህ ካልጠራኸኝ ይላሉና ፖልም አልተጠራበትም በዛ ደረጃ። እኔ አንዳንዴ ጴጥሮስ ስለ ጳውሎስ ያወራ፣ ጳውሎስ ስለ ጴጥሮስ ያወራ ይሄ ወጨጌው መንበሬው አይደለም የሚለው ወንድማችን ፖል ይላል። ስራው አስተማሪ ከሆነ ያስተምረኛል። እሺ እዚህ ግቢ አሁን እናንተ ማለት አናጺ ካለ አናጺ ሰለሞን ና አንጽልኝ ምን አይደለም። ሰውልዬ ና እቺን ነገር ስርዓት ነው የምትሉት። ስራችንን መሰየሚያችን ስላደረግነው ለቤተ ክርስቲያን ሁከት ምክንያት ሆነናል። እግዚአብሔር ከዚህ የሚጠብቀን አሜን ናቸው። ይሄንን ማሰብ በጣም ያስፈልጋል። እና አሁንም አሉ ብዙ ጊዜ ቀባኝ የሚባሉ ጸሎቶች የኢትዮጵያን ቤተክርስቲያን ዋጋ አስከፍለዋታል። እኔ እስከ ቅባት አንግል እየተቃወምኩ እንዳልሆነ ጀስት የኋላ ታሪክን ማጥናት ትችላላችሁ። አሁን እሱን አይደለም እያወራ ያለሁት፣ ግን በዛ የቅባት ኃይል ሁሉ ጊዜ የመደመም ትኩረት የማግኘትን እድል ስለምታገኙ በዛ ሰዎች ራሳቸውን ሲገነቡ ትመለከታላችሁ። ኪሳቸውን ኑሯቸውን ሲገነቡ ሁሉ ነገር ለክብራቸው ሲጠልፉበት ትመለከታላችሁ። ያ ትልቅ ነውር ነው። እግዚአብሔር ከዚህ ይጠብቀን። ያኔም አሁንም ያለ ነገር ነው። ቸርችን በአሁኗ ዘመን እቺ በዚህ አሁን ያለችው ቤተክርስቲያን ዋጋ ያስከፍላት ይሄ ነው። ሁሉ ነገር ገንዘብ ጋር ተገናኘ። ራሱ የገባህ የምትመስለው የተቀባህ የሚባለው ራሱ የመኪና ሞዴል ካልታየ አልገባህም። በእግር መሄድ በቃ ያልገባው ጴንጤ አይነት እስኪመስል ድረስ ጳውሎስ በዚህ ዘመን ቢኖር ኖሮ ያልገባው ነው። ለምን መኪና የለውም፣ እግረኛ ነው። ስለ ወንጌል ዋጋ መክፈል የሚባል ነገር አያሳስባቸውም። ሁሉን ነገር ከገንዘብ ጋር የሚያገናኙ ሰዎች፣ ነገር ግን ወንጌልን ዋጋ የሚያስከፍሉ ሰዎች እንደሞ ትመለከታላችሁ። እንደዚህ ካሉት መጽሐፍ ሽሹ ነው የሚለው። አሜን። እግዚአብሔር ይጠብቃችሁ። እንዴት ነው የምንሸሸው? በእግር ሮጠን አይደለም፣ አውቀን ነው የምናመልጠው። ኖሌጅ ነው የሚያስመልጠን። ዕውቀት እንዴት ያለ ማምለጫ መሰላችሁ። ክብር ለጌታ ይሁን። ሌላ ቦታም አለ 6:12 ላይ ይሄን የሚመስል ነገር ይናገራል። ገዝተውት ነበር ይላል። አንዳንዴ እነሰንበላት በቁጣ ሲያቀታቸው በገንዘብም ይሞክሩሃልና 6:14 ላይ ያስፈራሩኝንም ዘንድ የወደዱትን ነብይቱን ኖአዲያን የቀጠሩትንም ነቢያት ባካስብ ይላል። ነቢያት ናቸው። እንደገና መረጃ ሰጥተው ሌላ ነቢያት ይልኩባቸዋል እና ይቀባበሏቸዋል። እዚህ ከተማ ላይ ይቀባበሏቸዋል። ገብታቸዋል። መረጃ ከአንዱ ጋር ይቀባበሏቸዋል። በጣም አስነዋሪ ነገር ትመለከታላችሁ። አስደንጋጭ ነው። ማን ያመልጣቸዋል? ማን ከእንደዚህ አይነት ደባ ያስመልጠናል ከተባለ እግዚአብሔር ቃል ዕውቀት ነው። ሌላ ማምለጫ የለም። ትዳራችሁ፣ ካምፓኒያችሁ፣ ህይወታችሁ፣ ለቤተ ክርስቲያንና ለእምነታችሁ ያላችሁ ይሄ ፖዚቲቭ የሆነ አመለካከት እናንተ ጋር እድሜው እንዲረዝም የምትፈልጉ ከሆነ ባክ ቱ ዘ ባይብል
መጽሐፉን ካላያችሁ ሌቦቹን ላብላችሁ እምነቱን ነው የምትጠሉት፣ ዘራፊዎቹን ላብላችሁ እምነቱን ነው የምትጠሉት። 7 የማይሞላ ሌባ ማስረጃ አድርጋችሁ የ30 ሚሊዮን ሃይማኖትን እንድትሸሹት ነው የምትደረጉት። ከዚህ የሚያስመልጠን ማን ነው ካላችሁ የቃሉ ዕውቀት ነው። እንዳንፈርስ የሚያደርገን ማን ነው? የቃሉ ዕውቀት ነው። ክብር ለጌታ ይሁን። ስለዚህ ዕዝራ የማይናቅ ስራን የሰራው በዛ ዘመን ላይ ህዝቡን እግዚአብሔርን ስለማወቅ እናረጋቸው አስተማራቸው። ሁሌ መጽሐፍ በህዝቡ ፊት ይከፍት ነበር። እንዲህ አይነት ሰዎችን እግዚአብሔር ያብዛልን። ከፑልፒት ጀርባ ቆመው የነዱትን መኪና ከአመድ እንዳነሳቸው ከደሳሳ ጎጆ አፈናቅሎ ግራውንድ ፕላስ እንደሰራላቸው የሚለፈልፉልን የሚደሰኩሩልን ሳይሆን ወንጌል የሚያወሩንን ሰዎች ወንጌል እያወሩ መጽሐፍ ውስጥ ገብተው እኔ የሚሉት ነገር ጊዜ ጠፍቶባቸው ሰዓት የሚያልፍባቸውን የቃሉ አስተማሪዎችን እግዚአብሔር ያስነሳልን። እነሱ ይጠቅሙናል። አሜን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እና ይሄ በጣም ወሳኝ የሆነ ጥንቃቄ ነው። አለዛ ብዙ መካከል ስለ ግላዊ ጥቅማቸው የሚያስተምሩ የሚተነብዩ አገልጋዮችን ቤተክርስቲያን በጥንቃቄ ካለየቻቸው ትጎዳለች። ሌላኛው ባለፈው ነካርጌላችኋለሁ። ይሄ ምንድነው? የተደባለቀ ወዳጅነት ገብታችኋል። ለእምነቱ ትኩረት የሚሰጡና እምነቱ ላይ ደግሞ ኬርለስ የሆኑ ሰዎች አንዳንዴ በአንድ ቀንበር ይጠመዳሉ። አሁን አስቡት፣ የካህኑ እና የጦቢያ ወዳጅነት በጣም አስደንጋጭ ነው። ጦቢያ ማን ነው ካላችሁ ስራው ሲጀመር ጀምሮ ሲቃወም የነበረ ሰውዬ ነው። በቃ አልሆነለት ብሎ የንጉስ ጉዳይ ሆኖበት ነው ህንጻው ያለቀው። ደስተኛ አይደለም በሚሰራው ስራ። ነገር ግን ስራ ሲሰራ አቃቂር የሚያወጡ የሚረብሹ ሰዎች አሉ። ስራው ሲያልቅ ደግሞ እንዳሉበት ሆነው ምን የሚያደርጉ ሄደው የሚያረዋሉ። ሄደው የካህኑን ልጅ ሴት ልጁን አገባ፣ ተኮናተረ። ጦቢያ የካህን ወዳጅ ሆነ። እግዚአብሔር ከዚህ ተጠብቀን። 13:4 ላይ ታገኙታላችሁ። ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ይላል ነህምያን እኮ ነው ተወዳጅቶ የሚመጡት። እንደውም ወደ ኢየሩሳሌም በተመለሰ ጊዜ በመሃል ላይ ወደ ንጉሱ ተመልሶ እንደገና ወደ ኢየሩሳሌም መጥተዋል። ሲመለስ ጭራሽ ያ የእስራኤል እድገት ተቃዋሚ የነበረ ሰውዬ ገብቶ ነበረ ከቤተ መቅደሱ። ዘሩባቤል በሰራው ቤተ መቅደስ ውስጥ ግምጃ ቤት የሚባል አለ፣ የመቅደስ ዕቃ የሚቀመጥበት። የመቅደሱን ዕቃ አውጥቶ የሱን ዕቃ ከቶ እዛ ያርፋል። ነህምያ መጣና የሱን ዕቃ አውጥቶ የመቅደሱን ዕቃ አስገባው። ሁሉም በቦታው አስገባ። ቃሉ እንደዚህ ይለኛል፣ ወደ ውጪ ጎትቼ ጣልኩት ይላል። ጌታ ይባረክ። የጦቢያንም የቤቱን ዕቃ ሁሉ ከጓዳ ወደ ውጪ ጣልኩት ይላል። አሜን አሜን። እንዲህ አይነት አሰር ገሰሱን የሚያወጡልን ሰዎች ያስፈልጉናል። የሚቀሙን አሜን ነው ኖ የሚሉ መንገድ ዘግተው የተጻፈውን የማይመስል ልምምዳችንን ፊት ለፊት የሚቆጡ አባቶች ያስፈልጉናል። ተው የሚሉን አሜን ነው ወይ? አሜን ነው። ሃሌሉያ። ጌታ ይባረክ። ኧረ አሜን በሉ። ይሄ ባለፈው በጣም ተናግሬበታለሁ፣ በዘለው ደስ ይለኛል። የሌዋውያን ዕድል ፈንታ ችላ መባል የሚለውን ነገር ሁልጊዜ ያው ገንዘብ ቁጥር አይደለም ኃይል ነው። የገንዘብ ኃይል ሁልጊዜ የሚያረካው የሚያስቀጥለው የሚያቆየው የሚያሰነብተው ወደ ፍጻሜ የሚያንቀሳቅሰው አንድ መንፈሳዊ ፈቃድ አለ። ይሄ በየትኛውም ዘመን ላይ ገንዘብ አሁንም ወደፊትም ወደ ኋላ ራሱ ከመሲሁ ዘመን ጀምሮ ትልቅ የማይናቅ ቦታ ነበረው የገንዘብ ኃይል። ገንዘብ ወረቀት አይደለም። ገንዘብ ምንድነው ካላችሁ ለእናንተ በጣም መንገር ፈልጋለሁ፣ ለቸርቿ አባላቶች በተለይ ገንዘብ ወረቀት አይደለም፣ የመግዛት ኃይል ነው። የምን ኃይል አልኩኝ? የመግዛት ኃይል ነው። የመግዛት ኃይል ሲባል የምታወጣው ብቻ ሳይሆን ልክ ባወጣው ቁጥር ወደ አንተ ደግሞ የሚስበው ነገር አለ። እጃችሁ ላይ ያለ ሞባይል አንድ ሰሞን የእናንተ አይደለም፣ የባለ ሱቁ ነው። አሁን ግን የኔ ሞባይል ትሉታላችሁ። የኔ ማለት ድፍረት ጋር ያመጣችሁ በገንዘብ ኃይል ነው። ከዛ ባለ ሱቅ ወደ እናንተ ያመጣችሁት። እናንተ ገንዘብ ስታወጡ ኃይል ነውና ያወጣችሁት። ማርኮ ወደ እናንተ የሚያመጣው ሳምቲንግ አለ። ስለዚህ መንፈሳዊ ዓለም ላይ ዝም ብሎ መስጠት ብቻ አይደለም፣ በፋንታ ወደ ህይወታችሁ የምታመጡት ነገር አለ። ይህንን መርሳት የለባችሁም። ምክንያቱም ብራችሁ ውስጥ እግዚአብሔር የሚቀበለው ወረቀቱን ከረንሲውን አይደለም የሚቀበለው። ብራችሁ ውስጥ ያንን ብር ለማግኘት ያወጣችሁትን ላብ፣ ደማችሁን፣ እንቅልፋችሁን፣ ጊዜያችሁን እሱን ነው ይሰጣችሁ። ያላችሁበት መስሪያ ቤት በወር ቆጥሮ የሚሰጣችሁ 1 ወር ሙሉ ጊዜህን፣ ላብህን፣ ዕውቀትህን ወስዶብህ ነው። ዝም ብሎ አይደለም የሰጠህ። ስለዚህ ገንዘብ ውስጥ እንቅልፍህ አለ፣ ገንዘብ ውስጥ ጤንነትህ አለ፣ ደምህ አለ፣ ላብህ አለ። ባበሽኛው ላወራችሁ ደሞዝ ማለት ደምና ወዝ አጋጭተው ነው አባቶቻችን ደመ ወዝ ያሉት። ምንና ምን ማለት ነው? ደምና ወዝ ነው። ስትሰጥ እግዚአብሔር የሚቀበለው ወረቀቱን ሳይሆን ወዝህን ነው፣ ደምህን ነው፣ ጊዜህን ነው፣ እድሜህን ነው፣ ዕውቀትህን ነው። አሜን ናችሁ?
ለዚህ ነው ጌታ የተባለው የመግዛት ወይም ገዢ የማድረግ ጉልበት ስላለው። ስለዚህ መንፈሳዊ ዓለም ላይ እንደ ቅዱሳን ስትሳተፉ በገንዘባችሁ በዚህ ዋጋ ነው ማየት ያለባችሁ። በዚህ ልክ ካላያችሁት ተራ ወረቀት ይመስላችኋል። ስለዚህ የገንዘብ ኃይሌን ማጋ ነው በምን አይነት ቤተክርስቲያን ራእይ ጀርባ ነው ያሰለፍኩት የሚለው ነገር እያንዳንዳችሁ በጥንቃቄ ልታስተውሉት ይገባችኋል። ምን ማለት ነው? ለምሳሌ አንድ አገልጋይ ወይም አንድ ቤተክርስቲያን ሰማይ ያላስነሳው ያላቀው ያላንቀሳቀሰው ግን አመፀኛ የሚሰራበት አመጹን የሚያረካበት ቪዥነሪ ከሆነ ሰውየው እናንተ ገንዘባችሁን ስትሰጡት እናንተ ኃይል ነው የሰጣችሁት። በእናንተ ኃይል ሰውየው አመጻውን ነው የሚያረካው። ስለዚህ እግዚአብሔር ሲመታው ብቻውን አይመታውም። አንድ ጥቅስ አለ፣ ረጂውም ተረጂውም ይወድቃሉ። የአንዳንዶች ካምፓኒ አፈርድብ የበላው ምናልባት በገንዘባቸው አመፀኛ አስከትለው ሊሆን ይችላል። እግዚአብሔር አለሁበት የሚልበት ቦታ ላይ መስጠት ይሁንላችሁ፣ ፈቃዱ ያለበት ቦታ ላይ። አሜን ነው። ክብር ለጌታ ይሁን። አሜን በሉ። ክብር ለጌታ ይሁን። አትሊስት ክራይስት ያለበት ቦታ ስጡ። ቸርቻችሁ ነው። አሜን። ምን ነው ይሄ ነገር ያዛረገኝ ከያዘኝ ዘንዳ ላውራው። ክርስቶስ በስጋ በነበረበት ጊዜ የዕለቱ ሰባኪ ከሆነ ከፑልፒት ጀርባ ይቆማል። በዕለቱ ስብከት ከሌለው ግን ሌላ ፑልፒት አለ። እንደኛ ዲያቆናት አይደለም መባ እንደዚህ የሚያዞሩት። በዛ ዘመን የመቅደሱ መግቢያ በራፉ ላይ ወይ መውጫ በራፉ ላይ ሰዓቱን ይቀመጣል። ስለዚህ ትገባለህ፣ ቃል ትቀበላለህ፣ ስትወጣ እየሰጠን የምትወጣው። ክርስቶስ ሰባኪ ከሆነ ከፑልፒት ጀርባ ይቆማል። እዚህ ጋር ይቆማል። እዚህ ጋር ከቆመ ሊሰጥህ ነው። አሜን። በዕለቱ ሰባኪ ካልሆነ እዛ ጋር ይቆማል፣ ሊቀበልህ ነው። እና አንድ ቀን ተቀባይ ነበርና እዛ ደገፍ ብሎ ሲቀበል አንዳንዶቹ እየመጀረቱ ይሰጣሉ። አንድ እናት 1 ሳንቲም አውጥታ 2 ሳንቲም ሰጠች። ከዛ ደቀ መዛሙርት ተጠራና ዛሬ ይገርማቸዋል አስደናቂ ሰጪ ያየው አለ። ማናት? የሆነች እናት። ስንት ሰጠች ሲሉት እነሱ የጠበቁት ብዙ ብር ይጠራል ብለው ነው። ቁጥር አልተናገረም። ትዳሯን ሁሉ ምን አደረገች? ሰጠች። እና አንድ ወዳጄ ይሰብክ ምን አለ? ሰይጣን ትዳሯን ፍለጋ ቢዞር አጣው። የት ቢያገኘው ጥሩ ነው? መባቃ ውስጥ ሄዶ ሊያወጣው ሲል ደግሞ ጌታ ደገፍ ብሏል። እንዴት ያወጣው? ስለዚህ ሁሉ ስጦታችሁ ዲቫይን ፕሮቴክሽን እንዳለውም ጭምር ማሰብ አለባችሁ። ኩብኩባ አንበጣውን ይመታላችኋል። አሜን ናቸው። ከብዙ ከተከመረ ሲቪ ያንተ ሲቪ ሞገስ ያገኛል ይለኛል። አሜን። ክብር ለጌታ ይሁን። ይሄንን ማሰብ አለባችሁና ማለት የዘራና የበተነ ይለያያል። ገንዘባችሁን የምትበትኑ አትሁኑ፣ የምትዘሩ ይሁን። ይሄን ሰማይ ተቀበልኩ ይበላችሁ። እስቲ አሁን ያወራሁት የገባው አሜን። እንደዛ አይነት ሰዎች ሁኑ። ክብር ለጌታ ይሁን። አሜን ናችሁ። ኦኬ ሌላ ያየነው በሰንበት የሚነግዱትን መከልከል። ይሄ እንግዲህ ኦልሞስት አሁን የምንጀምረው ሐሳብ ነው የሚሆነው። በነህምያ ዘመን በጣም አስቸጋሪ የነበረው ነገር ምንድነው? ቅጥር ባልነበረበት ጊዜ ሁሉ በር ስለሆነ ሰዎች ከንበት አያውቁም፣ ምንም አያውቁም። በበቃ በመሸበት ይተኛሉ፣ ባሻቸው ጊዜ ይወጣሉ፣ ባሻቸው ጊዜ ይገባሉ። አሁን ግን ያ የለመዱትን ህይወት እንዳያስቀጥሉ አጠረባቸው። አሜን። እንዲህ አይነት በእውቀት የምታጥር ቤተክርስቲያን እግዚአብሔር ያብዛልን። በሁሉ አቅጣጫ ላይ ህጉን፣ ደንቡን፣ ስርዓቱን ቁጭ የምታረግ ቤተክርስቲያን ካለች ሰው እንደፈለገ መሆን አይችልም። በቃ በራልኛ መጣብኛ አይልም። ማን አበራልህ የምትል ማን የመጣብህ የምትል ምን አመጣብህ የምትል ቤተክርስቲያን ታስፈልጋለች። ምክንያቱም ከተጻፈው አጭር ነገር ካመጣብህ ያመጣብህ እናውቀዋለን። አውሬው ነው የሚሆነው እንጂ ጌታችን ሊሆን አይችልም። አሜንና በአባቶች ያላመጣውን በሐዋርያት ያላመጣውን በነቢያት ያልገለጠውን እውነት ዘመን ጠብቆ በ21ኛው ክፍለ ዘመን አንተ ጋር አዲስ ሃይማኖት አይጀምርም። አሜን በሉ። አሜን በሉ። እኔ አሁን የመጨረሻው ዓለም መገለጥና ምናምን ኢንተርናሽናል ሲባል ሳቄ ይመጣል። ምንም የመጨረሻም የመጀመሪያም የለውም። የዘላለም መገለጥ አንዴ ደርሰው ያንኑ ነው የምንቆበቆበው እንጂ ምንም እኛ በቃ እኔ አንዳንዴ ቪዥነሪም አይደለንም ሚሽነሪ ነን። አሜን ነው። የዚህ ሃይማኖት ቪዥነሪው ክራይስት ነው። ቪዥኑን ነግሮናል። የሱን የምንሄድ ሰዎች አለቀ። እግሩ የኔ ነው፣ ሐሳቡ የማን ነው? ስለዚህ ሚሽነሪ ይሄንን መስራት የለብንም። ሁሉ ጊዜ ስሙ አያጣላንም፣ ግን አሴ ሚሽነሪ ኳሊቲ ነው መሄድ መቻል ያለብን። ጌታ ይርዳን። እና ምን አደረገባቸው? አጠረባቸው። ከተማ ሲታጠር የመጀመሪያው ነገር ምንድነው ካላችሁኝ የበሩ ዳር ሽማግሌዎች ወንበር ያገኛሉ። ያኔም አሁንም አማኞች ማወቅ ያለባችሁ መሪዎች እንዲመሩ መፍቀድ አለባችሁ። ምክንያቱም መሪዎች እንዲኖሩ የማፈቃድ ነው? የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ነው። አንደኛ ጢሞቴዎስን አጥኖት፣ ሁለተኛ ጢሞቴዎስ ላይ እንደገና ያሳስበዋል።
በተለይ ደግሞ የሚሰብኩ የሚያስተምሩ እጥፍ ክብር ይገባቸዋል፣ ለነፍሳችሁ ይተጋሉ ይላል። የትጋታቸው አቅጣጫ ነፍስያችሁ ላይ ነው። እነዚህ ሰዎች ያስፈልጋሉ። ቅጥር ከሌለ ግን የሚሰማቸው የለም። ቅጥር ከታጠረ አንድ በር ትኩረት ያገኛል። በር ማለት የመግቢያና የመውጫ ሴንተር ማለት ነው። ቅጥሩ ከሌለ ሁሉ ይገባብሃል፣ ሁሉ ይወጣብሃል። ስለዚህ ምዕመኑ የአንድ ቸርች አይሆንም፣ የሁሉ ይሆናል። ሰኞ እንትና ጋር ነው፣ ማክሰኞ እንትና ጋር ነው፣ ሮብ እንትና ጋር ነው፣ ሐሙስ እንትና ጋር ነው። አንድ ሰው ነበር ልጅ እያለው ሰኞኛ ጋር ነው፣ እሁድ ኦሊምፒክስ ነው፣ ከነገ ወዲያ ደግሞ እንትን ነው። በቃ ሁሉንም በአስማምቶ የኖረ ጀግና ሰው እና በቃ ያ እንግዲህ እኛ ነው የአእምሮ ችግር ነው ያለውና ምን ችግር አለው ይላል። ዋናው መንፈስ ነው ይላችኋልና ቢፌ እንኳን አይነሳም። አሜን። የሰርገኛው 54 አይነት ወጥ ሲያስቀምጥልህ ቀጥሎ የሚሰጥ ግን እችን የምታክል ሳህን ነው። አሜን ነው ወይ? እና 54ቱንም ጨልፍ እያለህ አይደለም። ከዚህ ውስጥ እንደ ደም አይነት እንደ ሁኔታ እንደምን የሚገባህን ምረጥ ማለት እንዲያዝልህ አትሂድ። ማታ ቁጭ ባስገባህበት እንደዛ እንዳይሆን ይሁን። ለሁሉ አሜን አይሆንም እኮ አሜን ነው አላችሁ። ደግሞ ያባብሉናል ዘሎ አሜን ለሚል ይሉናል። እና ገብቷል። አሜን ብቻ በቃቸው መዝለልም አለው። ግድ የላችሁም ታመናል። የእውቀት የሌለው ሰውዬ የፈለከውን ታደርገዋል። ዝለል ስንት ሜትር ነው? ለምን አይደል? ለምን ርቋላ? ኤፌሶን የለም፣ ቆሮንቶስ የለም፣ ቆላሲስ የለም፣ ውሱ የለም፣ ወንጌላት የሉም፣ ክራይስት የሉም፣ አባቶች የሉም፣ ትውፊት የለም፣ ቀኖና የለም፣ ዶግማ የለም። ምን ነው ያለው? ይነዳል እሳቱ ብቻ ይለበልባል። እንደ አይነት እሳት አያበስላችሁ እና ጌታ ይርዳን። እና እነዚህ በሰንበት የሚነግዱ ሰዎች አሉ። በሰንበት ያው መነገድ ነው። ልብ አድርግ። ሰንበት ምንድነው? እንዲሁ ዝም ብሎ በኔ ጥናት አንድ 5 አይነት ሰንበቶች አሉ ብዬ አምናለሁ። የመጀመሪያው ሰንበት ያው ይሄ እግዚአብሔር ያረፈበት ሰንበት ነው። አሜን ነው። አሜን አትሉ? የሳምንት ሰንበት እለዋለሁ። የቀን ሰንበት ነው። ክብር ለጌታ ይሁን። ሁለተኛው የዓመት ሰንበት አለ። ምድሪቱ 6 ዓመት ተራርሳታለ። በሰባተኛው ምን አርጋት? አሳረፋት፣ ትረፍ ነው የሚለው። ጾም ሊያሳድራት ሳይሆን ለቀጣዩ ኃያል ሊያረጋት ነው። ዛሬን ያላረፈ ነገ ደካማ ነው። አንዳንድ ሰው ምን ነው አይነት ትንሽ ፊት ስትሉት ሌሊት እንቅልፍ አልወሰደኝም ይላችኋል። በማረፊያ ጊዜ ያላረፈ ጴንጤ ቀን ላይ ይፈዛል። በለው አጠገብ ያለው ጌታ ጋር ለማረፍ እምቢ ያለ ሰውዬ ህይወቱ ፈዛዛ ነው። ልክ ማታ ያላረፈስ። ለዚህ ኮኖስ ገር በእያንዳንዱ ቀን ፀሐይ እያጠፋ ያሳርፈናል። መብራት እያጠፋ ምን ነው ነገ ተፈዛለህ። ዛሬ ብንበል አንብብ፣ ጸልይ፣ አጥና፣ ሜዲቴት አድርግ ብለህ በቃ አትገስገስ። በቃ ዋናው ይዞ መገኘት ነው። ምን ዋጋ አለው? ሮጦ ብሩ ስትይዘው ጨጓራ ከፈነዳ የምታየው እንጀራ ምን ያደርግልሃል? ቅርጥፍ አድርገህ የምትበላው እንጂ። አሜን በል። አንድ ወዳጅ ነበረኝ በሽተኛ ሀብታም መሆን አልፈልግም ይላል። ጌታ ይባርከው። አሜን። በሽተኛ ሀብታም መሆን አልፈልግም። አይኑን የምታዩት ሀብትን ያደርግላችኋል። ይሄ በምን ይመጣል? በማረፍ ይመጣል። እረፉ እኔ ማምላክ እንደሆንኩ። ሊያደክመን አይደለም እረፉ የሚለን ኃይል ሊሆነን ነው። ይለቀንና እሱ ጋር ያቆየናል። ሰንበት እኔ ጋር ቆዩ ማለት ነው እንጂ ነግዱበት አይደለም። የ6 ቀኑ ንግድ እንዲሳካልህ ማጋ ተቀመጥ፣ እኔ ጋር ተቀመጥ። አሁን ጴንጤው አይቀመጥም። ቢዚ ነው። የት ነህ? ትንሽ ስራ በስታ እኮ በቃ እንደው ይሄ ግን ቂሳር እያረሰብን ምናምን። አንተና አንገትን የሰጠው ቂሳር ጨዋ ነው። አሜን ነው። ኮስተር ካልክ አሜን በሉ ያላችሁልኝ ከኔ ጋር ናችሁ። እንዴት ላስረዳችሁ? አንዳንድ ፕሮግራም ክፉ ነው ላይፍ ስለሚተላለፍ። አንዳንድ ሃይማኖት የሚከተሉ ሰዎች ነው የሚሰግድባት ሰዓት ጋር እስቲ ሱቁ ሂድ የ50 ሺህ ብር ቃል ገዛ ነው ብትለው አይሰማም። ከፈለክ ትሄዳለህ፣ ቅር አይለውም፣ ይቀጥላል። እኛስ 50 እሁድ እንዘላለን። ወጋው አትልም። እንደዚህ አይነት ነገር ነው መወጋት ያለበት። አሜን በሉ። ዝም ብሎ ግሳንግሱን ሳይሆን ደህና አድርጎ ያጠቃንን ነገር ነው ከህይወታችን መግፋት ያለብን። መጠንቀቅ፣ ኮስታራ መሆን አለብን። እሱ ጴንጤ ነው መባል መቻል አለብን። ይሄ ከየት ይመጣል? በማረፍ። በነፃው ቀጠና እንደፈለጉ ሹልክ ሲሉ የነበሩ ሰዎች አሁን ቅጥር ሲያፈጅባቸው እንዴት ይውጡ? ስለዚህ ተመካከሩና ያው ቅዳሜ አይደል ሰንበት፣ ዓርብ መሸትሸት ሲል ነው የሚገባው። ገብቷቸዋል። ስለዚህ ልክ በሩ ሳይዘጋ በፊት ሹልክ ብለው ይወጣሉ። ከዛ
ያው አባቶች ያሉ ይመስላቸውና ይዘጋሉ በሩን። እነሱ ውስጥ የሉም። እደጅ ከጢሮስ ነጋዴዎች ጋር አሳውን ወርቁን ምናምን ይሉና ልክ ሁርጠዋት ከፈት ሲል ሽልክ ለገብተው ሰበት አክባሪ ይመስላሉ። ደረሰባቸው አነሚያ ሾላካ መንፈስ ያን ይመስለኛል ባበሽኛው 13:17 ላይ የሰንበትን ቀን ታረክሳላችሁን? ሰማይ የቀደሰውን ወደ ሶርሳችሁ ትኩረት እንድታረጉ የተደነገገላችሁን እግዚአብሔር ከእድሜያችሁ ቀናት መካከል ለራሱ እንዲሆን ወደ ራሱ እናንተን ለማስጠጋት በአካሉ ቤተክርስቲያን በኩል ደንግጎ የሰጣችሁን የኛ አምልኮ ጊዜያችሁ፣ የመታየት ጊዜያችሁ፣ አብሮ የማዘመር የማምለክ የማገልገል ጊዜያችሁን እምነቴ የምትሉትን ኃላፊነቱን ለመወጣት የተሰጣችሁን የንድል ታረክሱታላችሁ፣ ቀላል ታረጉታላችሁ። ጌታ በሚመለክበት ቀን ትነግዱበታላችሁ። ለጌታ የሰሰታችሁትን ጊዜ ለንግዳችሁ ትለቁታላችሁ። ይሄ በጣም ከባድ ነው ወዳጆቼ። ያለ ቅጥር መኖር የለመደ ማንነት በቅጥር ውስጥ በስርዓት መኖር ይጨንቀዋል ተብሎ ተጽፏል። ስትለው ይጨንቃል። አታካብዱ ይላል። አንዳንድ ሰባኪዎችም አሉልን ጌታ ይባርካቸው እና ያስተካክላቸው እንጂ ሃይማኖተኞቹ ይሏቸው እኛን እኮ ነው። አሮጊቷ ቸርች ይላል። የሱ ኮረዳዋ ናት ልባርክ። ይሄ ቸርችን በተመሰረተችበት ዓመተ ምህረት የሚመዝን የፈረሰ ጭንቅላት ነው እና እኛም ደስ ነው የሚለን። በቃ እንዲህ ዝንጥና ሽንቅጥ ያለችዋ እሷ ትመስለናለች። እባካችሁ ይሄ ኖ እረፍ፣ ጸልይ፣ ተቀደስ፣ አንብብ፣ ትጋ የሚል ቃል ጭቅጭቅ ከሆነባችሁ ቅጥር እያፈረሳችሁ ነው። እምነቴ የሰጠኝ ብቻ አይደለም የቀማኝም አለው። አሜን። አድርግ ያለኝ ብቻ ሳይሆን አታድርግ ያለኝም አለው። that is religion። አንዳንዴ ይሄን እንግዲህ ያው ብዙ አስተማሪዎች ስላሏችሁ ያስተካክሉታል። እኔ ክርስትና ሃይማኖት አይደለም የሚሉ ሰባኪዎችን በአንድ አይኔ ነው የማያቸውና በሩብ ጆሮዬ ነው የምሰማቸው። እና ምንድነው ክርስትና ሃይማኖት ካልሆነ ኔሚት ፍልስፍና፣ ካልቸር፣ ባህል ስጠኝ። ግራ ይገባኛል። የቱ ጋር ነው በባይብላችን ሪሊጅን በኔጌቲቭ የተጻፈበት ቦታ የቱ ጋር? የለም። ሃይማኖትን ጠብቅ ያለው ለምን ጠሉት ካልከኝ ጠብቅ ብሎ ይጨቃጨቃል። ምን ሃይማኖት ተው፣ ትቅመስ፣ ዋጥ፣ ትፋ ይላል፣ ልበሳው ልቅ ይላል። ጠሉት። ምን ፈለጉ? ነፃ መሆን የጸጋ ዘመን ነው። እኛ ታዲያ መቼ ፍዳ ዘመን ነው አለን? የጸጋ ዘመን ነው። ጸጋ እኮ ኃጢአተኛው የዳነበት እንጂ ኃጢአት አብሮት የዳነበት አይደለም። አሜን በሉ። በሉ አጠገብ ያለውን በጸጋ የዳነ ኃጢአተኛ እንጂ በጸጋ የዳነ ኃጢአት የለም በሉ። ታጠገባችሁ ምን ነው አልገባችሁም? ድሮ ስትሰርቅ የሆነ ኃጢአት ነው። አሁን ግን ጌታን ካገኘ በኋላ ስትሰርቅ መስረቅ አይጎዳም። ካንተ ጋር አብሮ ዳነ እንዴ? አልዳንም። ህግ አትስረቅ አለ፣ አቅም የለህም። ስለዚህ ጸጋ በቃ ስረቅ አልቻልክም አይደለም ያለ። የዝጌርን አትስረቅ እንድትችል አቅም ነው የሆነ። ለህግ ያልተቻለ ለጸጋ ተቻለ። ምን የተቻለው ነው? ህግ አዘውኝ መፈጸም ያቃተኝን ማን አስቻለኝ እንጂ ጸጋ ፊት የተሽኮረመመ እዝጌር የለም። በጸጋ ስሩ in the name of grace ኃጢአት ፊት የተኮለ እንዲ ያጎበደደ እዝጌር የለም። ያኔ ማትግደል አሁን ማትግደል ነው። አልቀየረም። አሜን ነው። አሜን በሉ። አሜን። ምንድነው እንዲህ የምታስፈራራው? እዝጌርን እንደዚህ ይቀጣ ምናምን እያልኩ ምናምን አለኝ አንድ ወዳጄና ምን አልኩት? እንዴ ኃጢአት ዓለምን ሊቀጣ ገና ሲኦል እያራገበ እንዳለ ረሳህ እንዴ አልኩት። ተወዴላው ዲቅ at the end ገብታችኋል? አመጻኛውን ዓለም ሊቀጣ እዝጌር እሳት እንዳዘጋጀ እሱንም ረሳህ እንዴ አልኩና ላስፈራራችሁ አይደለም። ማን ተፈሩና እናንተ ግን የሚፈራ ልብ ይስጠን። ፍራ እንጂ የትዕቢትን ነገር አታስቡ። አንዳንዴ ሁሉም በልጠን ሁሉን አሸንፈን አይሆንም። በሁሉ ግጋት ላይ በቃ እንጣጥ ተብሎ አይቻልም። እንግዲህ ያው እንዳይፈርስ ስለሆነ ርዕሱ ትንሽ ክፉ ነገር ያናገራልና ታገሱ። ክብር ለጌታ ይሁን። ያው ርዕሱ ነው። እኛ ባይብል አክተሮች ነን። እሱን ነው የምንተውነው። አሜን። ሲቆጣ ቆጣ ያረጋናል። አሜን ነው። እናልህ ይሄንን በጣም ማሰብ አስፈላጊ ነው። ይሄ ልቅቅ ብሎ ማነህ ምንድነው የት ነህ ሳይባል የኖረ ጴንጤ ነባር የተገነባ ቸርች አባል ስታረጉት ይጨንቀዋል። እዛ ቸርች በቃ ይጨንቀኛል ይልሃል። አሁን እኮ ሰባኪ መርጦ የሚማር ነው ያለው። እዛ ቸርች ደስ ይለኛል፣ እዚህኛው ሲጨንቀኛል። ለምን ጨነቀ?
ጨቅጨቆ ነው። ለምን ትጨቀጨቃለህ አንተ? የሚጨቀጨቅ ነገር አብዝተህ ነው። ስለዚህ ጥሩ ነው፣ የሚገርዙን ያስፈልጉናል። አሜን ነው። እረ መባረክ ነው። ስንፍናችን ላይ ፊት ለፊት መንገድ ዘግቶ የሚቆጡ ሰዎችን ማግኘት የራሱ ጉዳይ የሚል ለመባህና ለአስራት ብቻ የሚፈልግህ ከዛ ውጪ ሰባቴ አግብተህ ሰባቴ ብትፈታ ጉዳዩ ያልሆነ እረኛ ስር ምን አይነት በግ ነው የምትሆነው? ምን አይነት በግ ነው የምትሆነው? in the name of religion ያው እንደ ሃይማኖት በጣም ከባድ ነው። እና ሃይማኖታችሁን ጠብቁ። አሜን። ሪሊጅን ምንድነው ብዬ ትንሽ ለማጥራት ሞከርኩኝና አንድ ያገኘሁት ነገር ምንድነው? አክት ኦፍ ፌዝ ነው ይላል። አሜን። አክት ኦፍ ፌዝ ነው። እምነት ያለ እምነቴ ተው አድርግ እንዲሁን አትሁን ያለኝ ደግሞ ትእዛዝ አለ። ያንን ትእዛዝ ለማርካት ሲሄድ የሚያይን ሰው እምነቴ ያዘዘኝን እየፈጸምኩ ስለሆነ ያ ተግባሬ ሪሊጅን ይባላል። እምነቴ የወለደው ባህል ማለት ነው። አሜን ነው። ይሄን ነው መተን ያለባችሁ። እልም ያለ ማታቆት አፍሪካ ገጠር ብትሄዱና የሆነ ማህበረሰብ ብትመለከቱ ከሚያረጉት ነገር ተነስታችሁ ባህላቸው ነው ሃይማኖታቸው ነው ትላላችሁ። ድርጊታቸው ይነግራችኋል ስለዛ ድርጊት ማለት ነው። የኛም ክርስትና እምነታችን ያረገንን ነገር ሰዎች ሲያዩ ሃይማኖታችን ነው። ለዚህ ነው ሃይማኖትን ጠብቅ ያለው የሚለው ጳውሎስ። ይጠበቃል። አሜን ነው። ለሃይማኖት ቤተሰቦች ሰላምታ አድርግልኝ አቅርብልኝ። ከዛ ውጪ የአማርኛ ጨዋታ ነው፣ ግዕዝኛ ነው። ሃይማኖት ማለት እምነት ማለት ነው። ባይዘው ወደ አማርኛ ሲገለበጡት ሃይማኖት አበው ሲል የአባቶች እምነት ማለት ነው። ተግባባን? ሲገባው እንዲያ ነገር የቆየ ትምህርት ነው። ባንዳ ይወጣል፣ ቀስ እያለ ግን ይወጣል። አሜን። ፈጠን ቸኮል በል። አባቶቻችን እንደዚህ አድርገው አልነበረምን? አምላካችን ሲንክፉ በዚህ ከተማ ላይ አንጥቶ አልነበረምን? ምን ስታረጉ? ሰንበት አካባቢ አላረፍ ብላችሁ ሽልክ ሽልክ ስትሉ። ስለዚህ መንገድ ዘጋና ማንም ከዚህ ቀን በኋላ በሰንበት ቀን የውስጡ ነዋሪ ከሆነ በእረፍት ቀን ማረፍ ግዴታ ሆኗል። ዘጋባቸው። ጌታ ይባርከው። ቀድሞ ያፈረሰን ስህተት እንዳይደገም ሲጠነቀቅ ትመለከታላችሁ። አሜን። ሌላኛው ነህምያ የሰራው በጣም ሰፊ ጊዜ የሚፈልግ ነው። ይሄ የቀጣዩ ትውልድ መልክ ነው። በጣም አስደንጋጭ ነው። ቤተክርስቲያን በጣም ማሰብ ያለባት ሁሉ ጊዜ አሁን ላይ ሙሉ ናቸው ብለን በምናስባቸው ሰዎች ትልቁ ፕሮጀክታችን፣ ትልቁ ባጀታችን፣ ትልቁ ትኩረታችን እከሌ ጋሽንትና የተቀሩ ሰሙን አላየዋቸውም ብለን በጣም በቃ ጥብ ዝርጋ የምንለው ገብታችኋል። እዚህ ዝም ብሎ በቃ በግለ ሆነው ማህበረሰብ ነው። ግን የሚረሱ አሉ። አንዳንድ ቤተክርስቲያን አሁን ህፃናት ወደ መማሪያ ክፍላቸው ይሄዳሉ ምንለው አንዳንዴ ልናስተምራቸው ነው ወይስ ስብከት እንዳይረብሹን ነው የሚለው ነገር ያሳስበኝ። ብዙ ጊዜ ጠይቃለሁ። ወደ መማሪያ ክፍላችሁ ትሄዳላችሁ ብሎ የሸኛቸው ፓስተር በድፍን ዓመት ውስጥ ተከትሏቸው ሄዶ ያውቃሉ የሚለው ነገር ያሳስበኝ። እዛ ሄደው እንደሚያስተምሯቸው ራሱ እናውቀዋለን ወይ? አንዴ ልጅ አልሄድም ማለች ልጅ እያለች ለምን ስላት ሚስ አታውቅም ማለችኛው። ሚስ ነው የሚለው ትምህርት ቤት ሚስ ስለሆነ ሰንበት አስተማራ። ለምን ስላት ሁሌ ዳዊት ጎልያድን ገደለው ነው የምታውቀው አለች። ልጄ እንኳን ሰለቻት። ጎልያድ ነው ዳዊት እና በጣም ከባድ ቤተክርስቲያን የምትሄድ ናት። አሜን። የምትሄድ ስህተት አይደሉም እናንተ ቤት የተወለዱ ልጆች። አሜን ነው ወይ? ነህምያ በጣም ጠንቃቃ ሰው ነው። ህይወት እንዳይዛናናፍ በጣም ሰርቷል። እና ይሄ በዛሬው የታነቀ ነገውን የዘነጋ ህብረት ተስፋ የለውም። በዛሬው የታነቀ መቼውን የረሳ ነገውን የረሳ ትውልድ፣ ልጆቹን የረሳ ትውልድ፣ ህፃናቱን የረሳ ትውልድ፣ ቲኔጀሮችን የረሳ ትውልድ የከሸፈ ነው፣ የተኮላሸ ነው። ሰይጣን ሳይተኩስ ሳይታገል የጣለው ነው። ምን ነበር ነብይ ያገኘው? 13:25 ላይ እንዲህ ይላል፣ አያሌዎቹን መታው ጸጉራቸውንም ነጨው። ግብግብ እስከተተው የሆነ ቦታ ራሱ ጺማቸውን ነጨው ይላል። እንዲዞ እንዲደረጋል ያለ አይመስላችሁ? ምን ያህል ቢቃጠል ነው እንዲህ የሚነጩን ያምጣልን። አሜን ነው። እንዲደረጋል ወድቀህ ከማይህ እዚህ መንገድ ዘግቼ ብጣላህ ይቀለኛል የሚሉ ለኛ ጥቅም የሚጋጩን ሰዎች እግዚአብሔር ይስጠን። ምን አይነት ሰው ነው? እንዲህ የሚከበሩ መሪዎችን እኛ ነው የምንፈጥራቸው። አታኮላሿቸው። እኛ ላይ ስልጣን እንዳላቸው እንዲሰማቸው ፍቀዱ። ቁጣቸውም ምርቃታቸውም ይሰራል። አሜን ነው። ኢማመን አለባችሁ ቤታችሁ ላይ። ያው አፍሪካ ውስጥ ምን ግብግብ የምንመጣው እስክንመርጣቸው ነው። በቃ ፖለቲካ እስክንመርጠው ሆን እንላለን። ደግሰን ከተማ ቀውጠን ወንበር ከሰጠነው በኋላ እናስቀምጠው። እኛ የምናመሰግነው ከሞቱ በኋላ ነው። እምዬ እንትና የምንለው እኔ እንደው ህይወት ብትመለስ እና በቪዲዮ ቢቀረጽ አጼዎቹን ሁሉ አሁን እንደምናቆለጳጳሳቸው አይመስለኝም። አቃጥለን የደፋናቸው ይመስለኛል።
ከገደልናቸው በኋላ ነው በቃ ምናቆለጳጳሳቸውና እኔ ቆይ ምን አገባኝ እዚህ ውስጥ በጊዜ ልውጣ። ምንድን ነበር ችግሩ ካልከኝ አባቱ ሂብሩ ልጁ አዛጦን መናገሩ ነው። አባቱ እውነት ማጋ የለም ልጁ ጋር፣ አባቱን እምነት የሚመስል ነገር ማጋር የለም ልጁ ጋር የለም። ይሄ ነው በጣም ከባድ። ቸርች ውስጥ ሆኖ የውጭውን ነው የሚስበው። ይሄ ነበር ነህምያን ያስደነገጠው። አንድ ወዳጄ ልጁ የዛሬ ይላል ገና አፍ እየፈታ ነው እና በቃ ደስ አለው። ምን ነው ልጄ ሃሌሉያ አለ ሃሌ ያለው ምናምን አለ። ልጁ እየደጋገመ ጨረሰው የተቆለተፈ ሃሌ ገብረ ስላሴ አለ። አይሌ ያሸነፈ ጊዜ የነበረው ዘፈን ነበር የሚለውና አንዳንዴ አንተ ሃሌሉያ ስትጠብቅ ልጄ ገብረ ስላሴ እንዳይል ልጆቻችን ምን እያሉ ነው? አፋቸው ላይ የኛ አፍ አለ ወይ? ቋንቋቸው ሆናል ወይ? እኛ ጋር የከበረ ነገር እነሱ ጋር ወይስ ቀሏል ወይ? እና አባቱ ሂብሩ ልጁ አዛጦን ይናገራል። የአባቱን እውነት የሳተ ልጅ የታቀፈ ማህበረሰብ ይጨነገፈ ነው። እምነትህን የማይመስል ማንነት የያዘን ትውልድ የማቀፍን ያክል የቸርች ስቃይ የለም። እና በጣም ጤናማ ቤተክርስቲያን ነገን የምታየው ዛሬ ቅፋ ውስጥ ባሉ ልጆቿ ላይ ነው።